ሰበር ዜና አሜሪካ በህወሓት ላይ እገዳ መጣሏ ተሰምቷል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ በኢትዮጵያ ሰላምን ለማደፍረስና ግጭትን ለመቀስቀስ እየሰሩ ነው ባላቸው የህወሓት አባላት ላይ የቪዛ እገዳ መጣሉን አስታውቋል። የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባይ ቶማስ ፒጎት ዛሬ ሰኔ 11 2018 በሰጡት ጋዜጣዊ መግለጫም እርምጃው የተወሰደው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ባላቸው ወይም ተባባሪ በሆኑ ግለሰቦች ላይ ነው በማለትም አብራርተዋል። የቃል አቀባዩ መግለጫም እንዳመለከተው በህወሓት አመራሮችና በኢትዮጵያ መንግስት መካከል በቅርቡ ያገረሸ የመጣው ውጥረት በሰሜን ኢትዮጵያ ዳግም ደም አፋሳሽ ጦርነት እንዳይቀሰቅስም ከፍተኛ ስጋት ደቅኗል ያለም ሲሆን በዘንድሮው ዓመት መጀመሪያ ላይም የትግራይ ደህንነት ኃይሎች ከኢትዮጵያ መከላከያ ሰራዊት ጋር መጋጨታቸውን ያስታወሰው መግለጫው ይህም የ600,000 ሰዎችን ህይወት የቀጠፈው የ2020 እስከ 2022 ጦርነት ካበቃ ወዲህም በሁለቱ አካላት መካከል የተደረገ የመጀመሪያው ቀጥተኛ ወታደራዊ ፍልሚያ መሆኑን ገልጿል። ተከትሎም በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ንጹሃን ዜጎች ዳግም ወደ ጦርነት አዙሪት እንዳይመለሱ በመስጋት መኖሪያ ቀያቸውን ጥለው እየተሰደዱ መሆኑን የገለጸም ሲሆን የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮም በሀገሪቱ የኢሚግሬሽን እና ዜግነት አዋጅ አንቀጽ 212 በተሰጣቸው ህጋዊ ስልጣን መሰረትም እርምጃቸውን መውሰድ መጀመራቸውን ቃል አቀባዩ ገልጸዋል። ይህ የቪዛ ገደብ ፖሊሲ በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ የሆኑ ወይም እጃቸው ያለበት የህወሓት አክራሪ አቋም አራማጅ አባላትንና የቅርብ ቤተሰቦቻቸውን ለይቶ የሚመለከት ነው በማለትም ቶማስ ፒጎት ተናግረዋል። ዩናይትድ ስቴትስ በሰላምና በክብር መኖር ከሚፈልገው የትግራይ ህዝብን ጨምሮ ከተቀላለው የኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል ያስታወቀች ሲሆን በቀጠናው ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ተጠያቂነት ለማረጋገጥና ድርጊታቸውንም ይፋ ለማድረግ ዋሽንግተን ያሏትን ዲፕሎማሲያዊ መሳሪያዎች ሁሉም መጠቀም እንደምትችልም አስጠንቅቀዋል። የቀድሞ ህወሓት አመራርና የአሁኑ የስምረት ፓርቲ ሊቀመንበር የሆኑት አቶ ጌታቸው ረዳ በዚህም እርምጃ ላይ አስተያየታቸውን ሰጥተዋል። አቶ ጌታቸው የአሜሪካ መንግስት የኢትዮጵያን ሰላም በሚያናጉ በተለይም የህወሓት አመራሮችን በተመለከተም ያወጣውን የቪዛ ማዕቀብ በደስታ አቀበላለሁ በማለት ጀምረው የሰዎችን የግዴለሽነት የፖለቲካ እንቅስቃሴ ትግራይን ብቻ ሳይሆን መላ ቀጠናውን ወደ ሌላ አውዳሚ ጦርነት ሊያመራ እንደሚችልም ስጋታቸውን አስቀምጠዋል። ሲቀጥሉም ይህ ሰላምን የሚያደፈርሱ መዘዝ ሊከተላቸው እንደሚችል የሚያሳይ አስፈላጊ ግን የዘገየ ምልክት ነው ያሉት ሲሆን የትግራይ ህዝብ ለነዚህ ወታደራዊ አምባገነን ፖለቲካ ትልቅ ዋጋ ከፍሏል ብለዋል። ማንኛውም ተዋናይ በሰላማዊ ሰዎች ህይወት በቀጠናው መረጋጋትና የሰላም ተስፋ ላይ ቁማር እንዲጫወት ድጋሚ ሊፈቀድለት አይገባም ብለዋል። በማስከተልም የቪዛ ማዕቀብ ብቻውን ኢትዮጵያን ከአዲስ ግጭት አያድናትም፣ የሆነ ቦታ ተጠያቂነት ሊኖር ይገባል። ይህ መልእክትም ሰላማዊ ሰዎችን የሚያፍኑ ሰላምን የሚያናጉ ወይንም የታጠቀ ኃይልን ለፖለቲካ የሚጠቀሙ ሰዎች ከዓለም አቀፍ ዳኝነትና ቅጣት ውጭ እንደማይሆኑም በግልጽ የሚያሳይ ነው በማለትም አስታውቀዋል። እሳቸው ይህን ይበሉ እንጂ ከዚህ ቀደም በተደረገው የእርስ በርስ ጦርነት ተጠያቂነት ይስፈን ከተባለም በግንባር ቀደምነት ወደ ወህኒ ቤት መውረድ ከነበረባቸው የጦርነቱ ተዋናዮች መካከልም አንዱ መሆናቸውንም የዘነጉት ይመስላል። ሰላም ጤና ይስጥልኝ ውድ የተራራ ሚዲያ ቤተሰቦች፣ የዕለቱን ሰበርና አጫጭር መረጃዎች ይዘናል። አብራችሁ እንድትቆዩም በአክብሮት ጋበዝን። ወደ ቀጣዩ መረጃችን ስናልፍ 15 ቢሊዮን ብር አለመመለሱ ታውቋል። በተለያዩ መስሪያ ቤቶች ያለ አግባብ የተፈጸመ ክፍያ መሆኑ ተረጋግጦ ለመንግስት ተመላሽ እንዲደረግ ከታዘዘው ገንዘብ ውስጥ 15 ቢሊዮን ብር አሁንም ተመላሽ አለመሆኑ ተረጋግጧል። ተጨማሪ $23,000 በላይም ወደ መንግስት ካዝና መመለስ ሲኖርበት መስሪያ ቤቶቹ ተመላሽ እንዳላደረጉ የተናገረው የፌዴራል ዋና ኦዲተር መስሪያ ቤት ሲሆን የመንግስትና የህዝብ ሀብት ባክኖ እንዳይቀር በቢሊዮን የሚቆጠር ብር ተመላሽ እንዲሆን በድጋሚም ለመስሪያ ቤቶቹ ማሳሰቢያ ሰጥቻለሁ ብሏል። በ2016 በጀት ዓመትና ከዛ በፊት ከህዝብ ውጭ የተፈጸሙ ክፍያዎች መሆናቸውን በሂሳብ ምርመራ ተረጋግጦም 21.5 ቢሊዮን ብር እና $23,000 ወይም ከአሁኑ ምንዛሬ ከ3.6 ሚሊዮን ብር በላይ ገንዘብ ለመንግስት ተመላሽ እንዲሆን ጥፋቱን የፈጸሙ ተቋማት በደብዳቤም ተጠይቀው ነበር ተብሏል። ከመካከሉም ለመንግስት ተመላሽ የተደረገው 31 በመቶ ወይም 6.6 ቢሊዮን ብር ብቻ መሆኑን የፌዴራል ዋና ኦዲተር የ2017 በጀት ዓመት የኦዲት ሪፖርት ያሳያል ብሏል። ያላግባቡ ወጪ ተደርጓል ለመንግስትም ይመለስ የተባለውና በውጭ ምንዛሬ $23,200 ግን 100 በመቶ ለመንግስት ሳይመለስ ቀርቷል ይላል። የዋና ኦዲተሩ የኦዲት ግኝት ሪፖርቱ ዛሬ ለህዝብ እንደራሴዎች ምክር ቤትም የቀረበ ሲሆን
ከህግ ውጭ የተከፈሉና ለመንግስት መመለስ አለባቸው የተባሉት በአብዛኛው በጉምሩክና የገቢዎች ቅርንጫፍ ጽሕፈት ቤቶች እንዲሁም በዩኒቨርሲቲዎች የተፈጸሙ መሆናቸውንም ሪፖርቱ ያሳያል። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮችም ዛሬ ፍርድ ቤት መቅረባቸው ታውቋል። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች ዛሬ ፍርድ ቤት የቀረቡ ሲሆን በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት ታዋቂ አርቲስቶችና ቲክቶከሮች ከአምስተኛ ተከሳሽ በስተቀር የዋስትና መብታቸው ተከብሮም በውጭ ሆነው ጉዳያቸው እንዲከታተሉም መወሰኑ ይታወሳል። ዛሬ ሰኔ 11 2018 ዓ.ም የዋስትና መብቱን ተከልክሎ በማረሚያ ቤት ሆኖ ጉዳዩን የሚከታተለው አምስተኛ ተከሳሽ መንሱር ጀማልን ጨምሮ ሁሉም ተጠርጣሪዎች ፍርድ ቤት ቀርበዋል። ዛሬ በዋለው ችሎት ተከሳሾቹ በጠበቆቻቸው አማካኝነት የክስ መቃወሚያም አቅርበዋል። አንደኛ ተከሳሽ 5 ገጽ፣ ሌሎች ደግሞ እያንዳንዳቸው 6 ገጽ የክስ መቃወሚያም የደረሰው አቃቢ ሕግ ዛሬ ምላሽ መስጠት እንደማይችል የሚያሳውቅ ሲሆን በዚህ መሰረትም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አቃቢ ሕግ የክስ መቃወሚያውን ተመልክቶም ምላሽ ለመስጠት ለሐምሌ 8 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ሌላኛው መረጃ ስናልፍ በዓለም አቀፍ ደረጃ በትምህርት ተቋማት ላይ የሚፈጸሙ ጥቃቶችን በከፍተኛ ሁኔታ በጨመሩበት ወቅት ኢትዮጵያም ከፍተኛ ጥቃት ከተመዘገበባቸው አገራት ተርታ ተመድባለች። ባለፉት 2 ዓመታት ውስጥ በትምህርት ተቋማት ላይ ከፍተኛ ቁጥር ያለው ጥቃት ከተመዘገበባቸው አገራት መካከል ኢትዮጵያ አንዷ መሆኗን የትምህርት ተቋማትን ከጥቃት ለመጠበቅ የሚሰራው ዓለም አቀፍ ጥምረት ያወጣው አዲስ ሪፖርት አመላከተም። ድርጅቱ በትምህርት ቤቶች በተማሪዎችና በአስተማሪዎች ላይ የሚፈጸመውን ጥቃት በዓለም ዙሪያ አሳሳቢ ደረጃ ላይ መድረሱን ያስጠነቀቀም ሲሆን ተቋሙ በዚህ ሳምንት ይፋ ባደረገው ሪፖርቱም እንደ አውሮፓውያን አቆጣጠር በ2004 እና በ2005 መካከል በዓለም አቀፍ ደረጃ ቢያንስ 8566 በትምህርት ላይ የተሰነዘሩ ጥቃቶችን መዝግቧል። ይህም በ2022 እና በ2023 ጋር ሲነጻጸር ከ40 በመቶ በላይ ጭማሪ ማሳየቱን አመልክቷል። ሪፖርቱ ኮሎምቢያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኢትዮጵያ፣ ሄይቲ፣ ፍልስጤም እና ዩክሬንን በትምህርት ላይ ከፍተኛ ጥቃት የተመዘገበባቸው ሀገራት አድርጎም ለይቷቸዋል። በመጨረሻም የአሜሪካና ኢራን የተኩስ አቁም ስምምነት በፓኪስታን አደራዳሪነት በይፋ መጽደቁ ታውቋል። ሐሙስ ሰኔ 11 ቀን 2018 የአሜሪካና የኢራን ፕሬዝዳንቶች የሆርሙዝ ውጥረትን ጦርነትን የሚያበቃውን ባለ 14 ነጥብ የኢስላማባድ የመግባቢያ ሰነድ ኤሌክትሮኒክ ከፈረሙም በኋላም ዋና አደራዳሪው የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ስምምነቱን በፊርማቸው አጽድቀውታል። ስምምነቱም ወዲያውኑ በተግባር ላይ የዋለ ቢሆንም የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን የኢራን የዩራኒየም እጣ ፋንታ የመሰሉ ቴክኒካዊ ጉዳዮች ገና አልተቋጩም ብለዋል። በአሜሪካ የሁለቱም ፓርቲ የህግ መወሰኛ ምክር ቤት አባላት በስምምነቱ ላይ ጥርጣሬና ትችት እያቀረቡ ባሉበት በዚህ ወቅት እስራኤል በደቡብ ሊባኖስ በፈጸመችው የድሮን ጥቃት የአንድ ሰው ህይወት ማለፉም ተዘግቧል። ውድ ቤተሰቦቻችን ለዕለቱ ያዘጋጀናቸው አጫጭርና ሰበር መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን።